ልመጪና አላ አይደለም ልስምሽ ነው ልመጪ አይ ሚለም እንደት ነው ማተራላችሁ ነው ከዚህ በኋላ ማለት ነው ስምሽን አልጠራውም አጠገቤ እንዳደርሽ በእናትሽ እጂ ሁለተኛ እጅሽን እኔ ላይ ታነሻለሽ ኧረ ሰሚኛለሽ ከዚህ በኋላ መተሽ እኔንም እንዳትናገሪ እንዴ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አውቃለሁ ጠፍቻለሁ። ለመጥፋቴ ደግሞ ትልቅ ይቅርታ ጠይቃለሁ። ስለጠፋው በጣም ይቅርታ። ሰላም ውድ ቤተሰቦቼ እንዴት አላችሁ? ሰላም ናችሁ ወይ? ሀይሚዬ እንኳን ደህና መጣሽ። ተናፍቀሽ ነበረ የኔ እናት፣ የኔ ልዕልት፣ የኔ ቆንጆ እንኳን ደህና መጣሽ ብለንሻል ማለት ነው። እንግዲህ ዛሬ ሀይሚዬ ብቅ ብላለች በትላንትናው ሀሳብ ማለት ነው። ትላንትና አብሳላት እስከ ቤት ድረስ መጣ ነበረ። ያው እስከ ቤት ድረስ መጣ ከብሩኬ ጋር እንግዲህ ነገር ተፈጥሮ ነበረ። እንግዲህ በዛ ነገር መሀል እኔ ከህይወቱ ወጥቻለሁ። ለምንድን ነው ሴቶቹ መጣው እኔን የሚናገሩኝ? ሀይሚ እንደዚህ ያላደረገችም፣ ሀይሚ ያልሰጠችውን ነገር እኛ እንሰጣለን እያሉ እኔን ስም ለምን ይጠቅሱኛል? ከዚህ በኋላ እኔ እነሱ አይደለሁም። ስነ ስርዓቷን መያዝ አለባት አብሳላት ብላ እንግዲህ ማስጠንቀቂያዋን ሰጥታለች ማለት ነው። እናም ትክክል ናት። አዎ ማድረግም መስጠትም ከፈለገች ሀይሚ ብላ ጠርታ ሳይሆን በራሷ ራሷን ዝቅ አድርጋ የመጣችው እሷ ስለሆነች በራሷ ነው መስጠት ያለባት ብዬ የሚያስበው ማለት ነው። እንግዲህ ዛሬም ሀይሚዬ መጣ እንግዲህ በጥፊ ብለዋለች ማለት ነው። በትክክል ያደረገችው ነገር ስህተት ነው ብዬ አላስብም። ለምን መታ እስከ ቤቷ ድረስ መታ ሲሟን እየጠረች ነው ያው እየተናገረች የነበረው ማለት ነው። እንግዲህ እሷ ያልሰጠችውን ነገር እኔ መስጠት እችላለሁ፣ እሷ ያልሰጠችውን ፍቅር እኔ መስጠት እችላለሁ። እንግዲህ ልቤ እስከምጠፋ ነው አንተን የሚወድ የሚያፈቅርህ እያለች ነበርና ስለዚህ እሷ የምትሰጠው ከሆነ ሀይሚ ጋር መወዳደር ወይንም ከሀይሚ ጋር ራሷን መለካካት ሳይሆን ራሷን ችለ ነው ማድረግም የምትችለው ማለት ነው። ስለዚህ ምትወደው ምታፈቅሮም ከሆነ እንደዛ ማድረግ የምትችለው እሷ ራሷን ችላ ነው። በዛ ላይ ብሩኬ ራሱ እንደዛ ስትናገር ለሷ ምላሽ አልሰጣችም። አንቺ ወይም አያገባሽም እንደዚህ ብለሽ እሷን መጥራትም አትችም አይሆንም ብሎ እንኳን ልናገራት አልፈለገም። ገባችሁ አይደለ? ብሩኬ ራሱ ምንም ልናገራት አልፈለገም ማለት ነው። እና በዛም ሆኖ ግን ዛሬ እንግዲህ ብሩኬን ልታገኘው እስከ ቤቱ ድረስ ልትሄድ ነው ማለት ነው። ስለዚህ እስከ ቤቱ ድረስ ሄዳ ምንድነው የሚፈጠረው የሚለውን ነገር አብረን እናያለን። ብሩኬም ያው በሚገባት ነገር መናገር ነበረባት ለአብሳላትም ማለት ነው። በትክክል ተናግረው በትክክለኛው መንገድ ነበረ ማስወጣት የነበረበት እና ስለ ሀይሚ ማውራት ሀይሚ ያላደረገችውን እኔ ላድርግ፣ ሀይሚ ስንት ምን እንዳደረገች፣ ሀይሚ ከሱ ጋር ሆነ እንዴት እንዳሳለፈ የግዴታ እንደሷ ርካሽ ሴት መሆን አለባት ብዬ አላስብም። እኔ በሚያስበው መንገድ ማለት ነው። የግዴታ እሷ እንደሷ ርካሽ ሴት ሆነ ራሷን ዝቅ አድርጋ ራሷን አዋርዳ መኖር አለባት ብዬ አላስብም ማለት ነው። ስለዚህ ሀይሚ ደግሞ በሴትነቷ በክብሯ በራሷ ላይ የማትደራደር ሴት ስለሆነች በራሷ ራሷን ጠብቃ ትኖራለች። እንደሷ እየለመነች እየተገፈች የምትኖር ሴት ስላልሆነች ማለት ነው። እና በዛ መሀል ላይ ያው ትክክለኛውን ነገር መስጠትም ማቆምም የሚችለው ብሩኬ ነው። ይሄንን ነገሮችን ገደብ መፍጠር ያለበት እሱ ነው። ዛሬም ቢሆን እሱ ከኔ ጋር ሆነሽ ነገሮችን ተጋፈጭ እንዴ! እሱ ሴት ቀይሮ በመጣ ቁጥር ሁሉ እሷ ታደዛ ጋር ቆማ ከሱ ጋር መጋፈጥ አለባት እንዴ? እኔ እንደዛ ብዬ አላስብም። በእውነቴን ነው የምላችሁ፣ እንደዛ ብዬ አላስብም። ምንድነው ምን ባወጣት ነው እሱ በየጊዜው ያው አንድ ወር ሳይሞላ 2 ወር ሳይሞላ ሴት ይዞ ሲመጣ ታዲያ እሷ ቆማ ይዘጋ ሁሌም ከሱ ጋር መጋፈጥ አለባት? ሁሌም ከሱ ጋር እንደዚህ ለምን መጣሽ ውጪ እሱ የኔ ነው እያለች ነው የምትከራከረው የምትጋፈጠው? እኔ አልገባኝም። እውነቴን ነው የምላችሁ አልገባኝም። ራሱ ለምን አያስቆምም እንዴ? ራሱ ለምን አይሆንም አይላትም አይልም? በቃ ኖ ብሎ ለምን መጀመሪያ ስለምን ሴት ይዞ ይመጣል? ሲጀመር ማለት ነው መጀመሪያ ስለምን ሴት እንደዚህ ብሎ ይዞ ለምን ይመጣል እንዴ? ይሄ እሷ ከኔ ጋር ሆነሽ ተጋፈጪ ከኔ ጋር ሆነሽ እንደዚህ አድርጊ የሚባል ነገር አይደለም።
እንዴ ምንም መጋፈጥ አያስፈልግም። እንዴ የኔ ወንድ ነው እንዳትነኩኝ እያለች ነው እንደምትጋፈጠው። ምን የሚባል መጋፈጥ ነው ይሄ እንዴ? አንዱ ሳይጨረስ ሌላኛው እየመጣ ይሄ በጣም ያስጠላል። እንግዲህ ወደ ቤቷ ገብታለች። ምንድነው ሊፈጠር የሚችለው የሚለውን ነገር አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ወደ ቪዲዮ አልደረሰም ነው አልገባኝም። ጸጥ ብሏል። ስማ ያሳዝናል። እውነት ለመናገር ቤቱን አፍቆኝ ነበር፣ አልዋሻችሁም። ግን ይህ የሚያስቸግረው መብራት ራሱ ናፍቆኝ ነበር። ያሳዝናል። እኔ ከሌለውበት ቤት በቃ እንደዚህ ጸጥ ነው የሚለው። የለቅሶ ቤት ነው የሚመስለው። ምንድን ነው ያየሁት? አላስተዋልኩትም። ግን እኔ ምን እንደምል አላውቅም። ብቻ ግን ኦኬ ስገባ አላስተዋልኩትም። እንዴት ነው ግን እንዴት ሊሆን ይቻላል? የዛሬ ነው ያድርገውና እንኳን ደህና ወደ ቤትሽ መጣሽ። አምራ ያምራል። እያየሁት ነበር። ስገባ አላስተዋልኩትም ነበር። ሰላም ቤት ጸደረ። ምንድን ነው ያስከው? እንግዲህ ያው አንቺ አላበላም አልሽኝ። እኔ የራሴን እየሰራሁ አስቤዛህን እየገዛህ ነው። ቤቱ ግን ተዝረክርኳል። ሴት የሌለበት ቤት እንዴ? ካሜራ አለ። እያየሁት ነበር እና ሙኝ እያየሁት ነበር። ያምራል በጣም። እንዴት እንደዚህ ሊሆን ቻለ? እኔ ሳልኖር ቤቱን ተሰምረዋል ማለት ነው። እኔ አይደለም ያሳምርኩት። ግድግዳውን ብቻ ሳይሆን ሌላውንም ብታሳምረው ጥሩ ነበር። የልብህን ግድግዳ ደግሞ በተለይ ብታሳምረው ልክ እንደዚህ። እነዚህ ፎቶዎች አሁን ሲታዩ ያምራሉ። ለነገር ነው እንዴ ነበር? በጣም ለነገር ነው። ሰከን ነው ጋር የልብህን ግድግዳ ምን ማለት ነው? ደውላት፣ ላወራት እፈልጋለሁ። ማጋ ማን ካይለኛል? ለምንድን ነው ደውሎ ህይወት የሚበጠብጥ? ለምንድን ነው ደውሎ እሷ ጋር እንድጠራት ስለፈለኩ ነው። እንዴ ቅጠርቻት እስከዛስ በፈለገችበት ሰዓት ቤት ውስጥ እየመጣች የኔን እንኳን እኔ ማንስ መጥቶ አይደል እንዴ እኮ ለምንድን ነው እንደምትናገረኝ? እኔ ምን አገባኝ? ምን አገባኝ እንዴ? ምን አገባኝ የሚባል ነገር አለ እንዴ? ብሩኬ አንተ እኮ ነህ ነገሩን ያመጣከው። የነገሩ ባለቤት አንተ ነህ። ነገሩን ማቋጨት የምትችለው አንተ ነህ። መዝጋት የምትችለው አንተ ነህ። ከዛ አይነት ነገር እንድትወጣ ዳግም ወደ አንተ እንዳትመጣ ማድረግ የምትችለው አንተ ነህ። ስለ ሀይሚ እንድታወራ መፍቀድ የለብህም። ስለ ሀይሚ እንድታወራ መፍቀድ የለብህም። ሀይሚ ባለችበት እንድትኖርም ወይ ሆነ ከአንተ ጋርም እንድትኖርም ሆነ አንተ ስለ እሷ መፍቀድ የለባትም። በቃ እሷ እዚህ ጋር መጣ እሷ እንደዚህ ያላረገችም እሷ እንደዚህ አይነት ናት እሷ እንዲህ ነች እያለች እንድታወራ ስለ እሷ መፍቀድ የለብህም። እንዴ አንተ እንዴት እኔ ምን አገባኝ ብለህ ከነገሩ ነፃ ልትሆን ትሞክራለህ እንዴ? እና ታዲያ ነገሩ ሀይሚ ናት እንዴ ያመጣችው? ነገሩ ሀይሚ ጋር ነው እንዴ የተፈጠረው? እኔ አልገባኝም። አንተ ራስህን ነፃ አድርገህ ራስህን እንደምንኛ ነው የምታየው እንዴ? በአንተ በኩል የመጣ እኮ ነው።
አንተ ያመጣኸው እኮ ነው። አንተ ያመጣሃቸው ሴቶች አይደሉም እንዴ? በሷ በኩል ቢመጣማ እንግዲህ እኔ እንጃ እኛ የምናየውም አይመስልም እንዴት እንደምትሆን ማለት ነው። ስለዚህ አንተ ራስህ ነው ያመጣው። አንተ ራስህ ስታመጣ ግን ስለ ሀይሚ እንዲህ ናት፣ ሀይሚ እንደዚህ ናት፣ ሀይሚ እንደዚህ አልሰጠችም፣ ሀይሚ እንደዚህ ያልሆነችም፣ እሷ ከሆነች በላይ ይሆናለው ምናምን ብለህ ሀይሚን እየጠቀሰች ከሀይሚ ጋር ራሷን እንድትወዳደር ለምን ታደርጋለህ? አንተ ራስህ ማለት ነው። ስለዚህ አንተ ነህ እንጂ ጥፋተኛ እኮ እዚህ ጋር ሀይሚ አይደለችም። አንተ ያመጣው ነገር እንጂ ሀይሚ ያመጣችው ነገር አይደለም። እኔ ምን አጠፋው፣ እኔ ምን ያገባኝ ብለህ ራስህን ከዚህ ነገር ውስጥ ማሸሽ አለብህ ብዬ አላስብም በፍጹም ማለት ነው። አስወጣት አይደለ? ምን አድርግ ነው እንዴ? ምን ላድርጋት? ማስወጣት ብቻ በቂ አይደለም። ምን እና አይኗን ላጥፋ? ከቤት ሳይሆን ማስወጣት ያለብህ ከህይወትህ ነው። ገባህ አይደለ? ማስወጣት ብትፈልግ እኔ አልሄድባት፣ አልጠቀም፣ አልደርስባት። ምን ላድርጋት? ካትኩ ነው ሽሩሩ ነው ሁኔታ። ካልደረስኩባት አጠገቧ ካልሆንኩኝ ምን ላድርጋት? እኔ እስኪ የምትሆነውን ነገር ትናንት የተጫነው ቪዲዮ መልሰህ ይኸው እስኪ ባላይ ትሻለኝ ነበር። አንቺ ታይዋለሽ መልሰሽ። አንቺ አይተሽዋል። የራሴ ካሜራ የደቀንኩት ለምንድን ነበር? የራሴ ስህተት አይደለም። ለምንድን ነው ካሜራ የደቀንኩት? አንተማ ሰበብ አገኘ። የምን ሰበብ? ከዛም በኋላ መምጣት ትችል ነበር። የምን ሰበብ? እሷ ተበሳጭተህ የቀረው ነገርኩሽ እኮ እኔ ህይወቴ ላይ አንቺ ስላለሽ ነው እንጂ ባይኖረኝ እንደፈለኩት ተንደላቄ መኖር እችላለሁ። ገብቶሻል? እንደዛ ደግሞ አሁን ምን ጎደለብህ? ተንደላቀቄ ምናምን ይላል። እንዴት ደግሞ አሳይሻለሁ። ምን ጎደለብህ? እንዴት እንደምሆን አሳይሻለሁ። ለምን ለመንከኝ? በጣም ለመንከኝ ላይ ነሽ መሰለኝ። ኧረ እባክህ አንተ አሁን እሷን ለምንሃት ነው እንዴ? ለመንኩ ብለህ ማውራት አለብህ ብዬ አላስብም። እውነትን ነው የምላችሁ። ብሩኬ በጣም ለመንኩሽ ምናምን ለመንኩኝ ብለህ እንኳን ማውራት አትችልም እንዴ? ባይገርምህ አንተ እሷን ሀይሚን ለምኛታለሁ ምናምን ብለህ ማውራት ሙሉ አፍህን ሞልተክ ማውራት አይጠበቅብህም። የምሬን ነው የምልህ። አንተ በጣም የሆነ ነገሩን አንተ እየጨመርክ ነው የምትሄደው። አሁንም ድጋሚም ገና አብሳላት ትቀመጣለች። ሌላ ሴት ይዘህ እንደምትመጣ ነገ በምንም አንጠራጠርም እኛ ማለት ነው። ሌላ ሴት ይዘህ ትመጣለህ። ከዛ ለሁለታችንም ብለህ ነው ብለህ ደግሞ ያችኛዋም ህይወትን እንድታስተካክል ታመጣለህ። ያችኛዋም ትመጣና ደግሞ አፍቅሬያለሁ ትላለች። ያንተ ነገር ይሄ ነው። አንተ በህይወት ውስጥ የሆነ የተፈጠረውን ነገር ሳታጸዳ ሌላ ችግር የሚጨምር ሰው ነህ። ሌላ ነገር የሚጨምር ያ ወንድነት መስሎክ የሚታይ ሰው ነህ። ሌላ ሴት አምጥታ አሁን አብሳላትን ዞር ታደርግና ነገ ጠዋት ደግሞ ሌላኛዋን ጓደኛህን ይዘህ ትመጣለህ። ያችኛው ጓደኛ ደግሞ ትንሽ ቀን ከአንተ ጋር ቪዲዮ ትሰራለች። ከዛ በኋላ ደግሞ አፍቅሬያለሁ ብለህ ትመጣለች። በቃ አለቀ እኮ። ያንተ ስራ ይሄ ነው እንዴ? ለምን በልጅቷ ህይወት ላይ ትጫወታለህ? በማይመስል ነገር ማለት ነው እንዴ? በማይሆን ነገር በማይመስል ነገር በሀይሚ ላይ እንደዚህ መጫወት አለብህ ብዬ አላስብም እንዴ? የመጣ ሁሉ እሷ ላይ እንዲያወራ የመጣ ሁሉ እሷ ላይ እንደዚህ እንድናገር እኮ እድሉን እየሰጠከው ያለ አንተ ነህ። ስለ እሷ አያገባሽም፣ ስለ እሷ እንዳታወሪ፣ ሲሟንም እንዳጠሪ ብለህ እኮ መከልከል ትችል ነበር አንተ ራስህ ማለት ነው። ስለዚህ አንተ ነህ እንጂ ችግሩን የምታመጣው። የችግሩ ባለቤት አንተ እንደሆንክ እያለቅ እኔ ምን አገባኝ፣ እኔ ምንም አያገባኝም፣ እኔ ችግሩን አላመጣውም ምናምን ብላክ ነው የምታወራ እንደ ንጹህ ሰው ማለት ነው። ምንም እንዳላደረጋ ሰው፣ ምንም እንዳልፈጠራ ሰው። ይሄ ሁሉ ነገር፣ ይሄ ሁሉ ክርክር፣ ይሄ ሁሉ ጭቅጭቅ፣ ይሄ ሁሉ ብጥብጥ የፈጠርከው እኮ አንተ ነህ እንዴ? ማንም አይደለም እኮ። ያምሃል እንዴ? ኧረ ጉድ ነው። ክፈትላት እንጂ ራስሽ ክፈች። ምን አገባኝ? በቃ ከፍታት አትግባ ከፈለግሽ። Need a pro-level hair rescue? Metal Detox Mask, powered by Glycomine Technology, neutralizes... በቃ ከፍታት አትግባ ከፈለግሽ። እምቢ ካልሽ ጥዬ ነው የምወጣው። እኔም አልኖርም። ለምን አትጋደሉም? ምን አገባኝ? በጣም ለምነኝ ያሉት ምን ጎደለብህ? እዚህ በመቀመጥስ ምን አተረፍክ? ያው ከፈትኩላት መጣች። እንዴት ነሽ? ደህና ነሽ? ደህና እኔ ፊት ለፊት አስመስላለሁ። መች አስመሰልኩ? እያስመሰልክ ነው። ምን አስመሰልኩ? ምን አስመሰልኩ? እንጨቃጨቅ ነው ታዲያ? እኔ አይሷ ፈልጋሽ ነው። እኔ አይደለም። ከዛሬ በኋላ እዚህ ቤት ውስጥ ባይሽ ላስጠነቅቅሽ ነው። ጠራሽ እኔ እሱ ሳይሆን ምን ማለት
ከዛሬ በኋላ እዚህ ቤት እንዳላይሽ። ለምንድን ነው ማታይ? አለሁ ወተሻል እኮ አንቺ አይደለም? እኔ እስክወጣ ነበር እየጠበቅሽ ነበር። አይደለም እስክትወጪ አይደለም እየጠበቅኩ ያለሁት፣ በራስሽ ፍቃድ ወተሻል። እና በወጣስ እኔ እመጣለሁ። አንቺ ወጣሽ እኔ ተተካ። ለምን ትመጫለሽ? ምን ማለት ነው? አንዴ ለቀሽ ወጣሽው ቤት ተረጋጋ። ዞር በል። ምንድን ነው ካልመጣችሽ መጣች። ይኸው በስርዓት ምንድን ነው ማስመስለው? አንተ ምን ነው ቸኮልክ ብሩኬ? እንድታወራ ራሱ እድል ለመስጠት ምን ነው ይሄና ተንገበገብክ? ምን ታውራ? እሷ ታውራ፣ ምን ችግር አለ እንዴ? አንተ እሷ ላይ ነው እንደ የምታይ? በቃ እሷን ነው እንደ ለመከላከል ወይም ሌላ ነገር ለማውራት እንደዚህ የሚያጫውተው ማለት ነው እንዴ? ታውራ እንዴ? እንዳትመጣ እንዳትገባ ብለ ራሱ ማውራት ትችላለች፣ መብት አላት እኮ እንዴ። ትላንትም አንተ ነው ያመጣው፣ ዛሬም አንተ ነው ያመጣው። ይሄ እኮ የሚቀየር ፋይል አይደለም። ይሄ እኮ የማይለወጥ ነገር አይደለም እኮ እንዴ። ምን ለማለት ነው እንዴ? እንዳትጠቂ ምናምን በቃ አደረከው ጭራሽ ምናምን በቃ አንተ እኮ አንተ ባመጣው ነገር ነው። ደሞም እንደዛ ብለክ ደሞ ጭራሽ ከኔ ጋር ሆነሽ ማለት ትቻለሽ፣ መከላከል ትቻለሽ፣ መጋፈጥ ትቻለሽ እንዴ? አንተ ስታመጣ እሷ ቁጭ ብላ ያንተን ሴቶች እየሸኘች እንድትቀመጥ ነው እንደምትፈልገው እንዴ? ልጅቷ እኮ የራሷ ህይወት አላት እኮ እንዴ። ምንድን ነው የምትፈልገው? የሞሃል እንዴ? አንተ ተከላካይ ሆነ አንተ ደባቂ ሆነ ምናምን ነገር አይሆንም እኮ ብሩኬ። እንዴ ህይወት እንደዚህ አይደለም እንዴ። ህይወት እኮ ሴት በመቀየር አይደለም፣ ህይወት በማስተዋል ነው እንጂ። ቤት መግባትሽ ሳይንስ ከዚህ በኋላ ማለት ነው ስምሽን አልጠራውም፣ አጠገቤ እንዳደርሽ አንቺ ማለት ነው። አንቺ ሰማሽ ነው አይደል? እኔ እኮ የትም አልደረስኩብሽም አልኩሽ እኮ እንዴ። ምንድን ነው በቃ ለዚህ ነው የጠራሻት? እና ለመጣላት ልነግራት ነው፣ ላስጠነቅቃት፣ ክብር እንዴት እንደሆነ ላሳያት ነው እኮ። ምን ነው ታስጠነቅቀኝ? ይሄው አሳየዋት። እኔ እኮ ጨዋታ ለከብረሽ ነው ስትፈልጊ የምትጠሪኝና ስትፈልጊ የምሄደው እንዴ። አንቺ እኮ እንደዛ ነሽ እንዴ? ስትፈልግማ የምትጠሪ ጨዋታ ነሽ እንዴ? ጨዋታ አይደለውም ብለሽ ራስሽን ዛሬ ነው እንዴ ለማክበር የፈለግሽው? ትላንትና ከሱ ጋር ስትወድቂ ስትነሽ እንዴት አላሰብሽውም ራስሽን ለማክበር እንዴ? ስትፈልጊኝ ትጠሪያለሽ፣ ስትፈልጊኝ ትተያለሽ ብለሽ እኮ ማሰብ ነበረብሽ እኮ ያኔ። እሷ ግን በስነ ስርዓት ነው የነገረችሽ ማለት ነው። የሴትነትሽን ልክና ጥግ ነው ያሳየችሽ። ገባሽ አይደለ እንዴ? አንቺ እኮ ሴት እስከሆንሽ ድረስ እኮ በትክክልና በእውነተኛ መንገድ ነው መኖር ያለብሽ። ገባሽ አይደለ? ራስሽን አስከብረሽ ራስሽ ተከብረሽ ነው መኖር ያለብሽ እንጂ ዝም ብለሽ እዛም እያልሽ አይደለም። ገባሽ አይደለ? እዛም እዚህም እየወደቅሽ በምትገፊበት ደግሞ እየተገኘሽ አይደለም እኮ መኖር ያለብሽ እንዴ። ራስሽን ሴትነትሽን ጠብቀ ነው። አንተ ደግሞ ብሩኬ አንተ ነህ ይሄን ሁሉ ነገር የምታመጣው። አንተ ከምታመጣው ነገር እኮ መቆጠብ አለብህ። የግዴታ ሴት አልመጣምና ሃይሚ ካንተ ጋር አትታረቅም። የግዴታ ሴት ይዤ አልመጣሁምና ሃይሚ ቀንታ አትመጣም። ቀንታ አትመጣልህም። አንተ ልታውቀው የሚያስፈልገው ነገር ቀንታልህ አትመጣም። ትርቅሃለች እንጂ የመጨረሻውም ትርቅሃለች እንጂ እንደ ልብስ ይቀይራል ብላ ትርቃለች እንጂ ቀንታ አትመጣም እኮ። ለሁለታችን ብዬ ነበር ያመጣሁት። ገብቶሻል እኮ ጨረስኩኝ። ተናገርኩ አይደል እንዴ? ምንድን ነው ፈልግ? ምን ላይ ጨረስኩ? በቃ ስራዬን ጨረስኩ አይደል? ተናገርኩኝ እኮ። ምን እሺ ነው የምትይው? ምን ላደርግሽ እንዴ? ምንድን ነው ምናምን ስለ ምን የሚለወጥ ነገር የለም። ስነ ስርዓት ይዘሽ የምትቀመጪ ከሆነ ትቀመጫለሽ። ከኔ ጋር ሰላም የምፈልጊ ከሆነ ሰላም ትሆኛለሽ። ከአንተ ጋር ሰላም ልሆን እንዴ? አልበዛም እንዴ? እንደፈለግሽ ትሆኛለሽ። ህይወቴ ላይ አይደል? እንደፈለግሽ ህይወት መበጥበጡ መች ቆመ? አሁን የምንቅጫው የምነግርሽ አንቺ ከዚህ ቤት ወጥተሽ ምናምን በምታደርጊው ነገር ነው ብዙ ችግር የሚፈጠረው። ገብቶሻል? እኔ ምንም የተቀበልኩትም እኔም ግቢም ያልኩት ነገር የለም። ሰምኛለሽ? ከዚህ በኋላ መጥተሽ እኔም እንዳትናገሪ። جيمني فيري 5 اكس باور اكشن الجديد، ماكس سهولة، ماكس رغوة، ماكس نظافة، ماكس
እንዴ መሄድ ስላለብሽ ነው እናት መሄድ ስላለብሽ መውጣት ስላለብሽ ነው የምትሄጂ እኮ እንዴ ልክሽን አሳየችሽ እኮ እንዴ አንቺ ምን ስለሆንሽ ነው ታዲያ መተሽ ልትመቻት የሚያምርሻል እንዴ እባክሽ ኧረ እባክሽ ተይ አብሳላት እንደዚህ አትቅለይ እንዴ መቅለል አያስፈልግም ሴትነትሽን ክብርሽን ጠብቅ ራስሽን መሆን አለብሽ እንዴ ራስሽን ማስከበር አለብሽ እሺ እናም እዚህ ጋር ብሩኬ አንተ ራስህ ነህ ጥፋተኛ አንተ ራስህ ነህ የፈለከውን ሰው ታመጣለህ ከዛ ደግሞ የልጅቷን ስም እየጠሩ እሷ እንደዚህ ያላደረገችውን ሃይሜ እንደዚህ ያላደረገችውን እኔ ያደርጋለሁ እኔ እሰጣለሁ እኔ ሆንልሃለሁ እያሉ እንዲሰድቧትም ሆነ ሌላ ስም እንዲሰጧት የምታደርገው አንተ ነህ ራስህን ነፃ ለማውጣት አትሞክር እኔ ምን አገባኝ አትበል ይሄ ሁሉ ነገር የመጣው በአንተ ነው አንተ ነህ ጥፋተኛ ራስህን ጥፋት እመን ራስ ያደረግከውን ነገር እመን ሰውን ከሰው ጋር እያጋጨ ሴትን ከሴት ጋር እያጋጨ መኖር ወንድነትም ክብርም ቁመትም አይደለም ብዬ ነው የሚያስበው እንደራሴ ማለት ነው እንዴ በራስህ ከአንተ በራስህ እንግዲህ ከአንድ ሴት በላይ በየጊዜው ሌላ በመቀየር አይደለም እኮ ወንድነት የሚመጣው እንዴ ሰውም አንድ ሆኖ የሚኖረው ደግሞ በእንደዛ አይነት መንገድ አይደለም ሃይሚ ደግሞ ትፈልጋለች ወይንም እንትን ትላለች በማለት አይደለም አንተ ማወቅ ያለብህ ማለት ነው ዝም ብለሽ እንደመጣልሽ አፍሽን አትክፈቺ በእግዚአብሔር ዘወር በይን እንዴ ምትጠይ ብዬ ልፍቀድ እንዴ እኔ ሸጣለሁ እንዴ ነው የምትመጣቀሩ አንቺ ሂጂ ከማለት ይልቅ አንጠልጥለ ማስወጣት ትችል ነበር ስማኝ ትችል ነበር ከዚህ በኋላ ሰው እኔ ደግሞ ያለሽበት መጥቼ እሱን ምታይገታ እገላግልሻለሁ ክብረ ቢስ ሃይሚ በጣም ከባድ ሰው ይሆንሽ ነው ወይ ከኔ ጋር ትግባቢ ወይ ከኔ ጋር ያለሽን ችግር ለመፍታት ፈቃደኛ አትሆኚ ምኑን ነው የምትይቀው ምን እንደሆነልሽ ነው ፈልጊ እንዴ እግዚአብሔርን እየሰለችኝ ነው በቃ በጣም ነው የሰለችኝ ለዘማ ከሆነ ስነ ስርዓቷን ማስያዝ ነበረብህ ከመጀመሪያው ምታት ነው የምትይኝ ልምታት እና ታዲያ ምን ነገር ያለብኝ ሴትዮ የኔ ህይወት አለኝ ከሃይሚ ጋር መቋረጥ ማልፈልገው ህይወት አለ ውጪልኝ ከህይወቴ ከማለት ውጪ እና ምንድነው የምትፈልጊው እንደዛ ከማለት ጤና የላትም እንዴ እቺ አታብዩ መልካም ህይወት የቀረው ይቅር እንጂ ተበድዬስ ማረኛል